Alright guys, we're back with another video. Hope you guys enjoyed. ይህ ወጣት በድፍረት አንድ ነገርን ለማድረግ ወሰነ። በሚገርም ሁኔታ ይህንን ሲያደርግ ምንም አይነት ፍርሃት በፊቱ ላይም ሆነ በልቡ አይታይም። የዚህ ወጣት ስም ብራይስ ይባላል። ይህ ወጣት እየሄደ ያለው ወደ አንድ በጥንቆላው ዓለም ውስጥ ወዳለች ሴት ነው። ይህቺ ሴት ራሷን መዳፍ አንባቢና የሰዎችን ወደፊት መናገር እችላለሁ ብላ የምታወራ ሴት ነች። ታዲያ ብራይስ ወደዚች ሴት ሲሄድ በሙሉ ልብነትና በላዩ ላይ ኢየሱስን እወደዋለሁ የሚል ልብስን አድርጎ ነው። ወደሷም ከመድረሷ በፊት እንዲህ ያለ ለካሜራው ይናገራል። እንግዲህ ወደዚህ ስፍራ ሲሄድ እጅግ በጣም ደስተኛ ሆኜ ነው የሚሄደው። ይህቺ ሴት ለብዙ ዓመታት በዚህ አካባቢ ያሉ ነዋሪዎችን የወደፊታቸውንና ጣፈንታቸውን ስትነግራቸው ቆይታለች። ነገር ግን ይህ በግልጽ በጨለማ አሰራር ውስጥ ያለ ነገር ነው። እኔ ግን በዚህ ፕሮግራም ከምንም ነገር በላይ የምፈልገው ይህቺ ሴት ኢየሱስ ክርስቶስን እንድታውቅ ነው። ደግሞም ከምንም በላይ እኔና እሷ በምናወራበት ጊዜ እግዚአብሔር ጣልቃ እንዲገባና እንዲናገራት ፈልጋለሁ። ስለዚህ አሁን ወደሷ እየሄድኩበት ባለበት ሰዓት ለሷ እየጸለይኩ እገኛለሁ። በእርግጥ እሷን ለማግኘትና ለመተዋወቅ እጅግ በጣም ጓጉቻለሁ። የሷን ታሪክ ለመስማት በደንብ ዝግጁ ነኝ። የኔንም ታሪክ ልነግራት ተዘጋጅቻለሁ። ምናልባት እግዚአብሔር ከፈቀደና ልቧ ካልሻከረ እግዚአብሔርን ጌታ ኢየሱስ ክርስቶስን እንደ ግል አዳኟ እንድትቀበል ጥያቄን አቀርብላታለሁ። ከዚህ በኋላ ብራይስ ይህቺ ሴት ጥንቆሏን በምታካሄድበት ስፍራ ደረሰ። በሶፋዋም ላይ ተቀመጠ። እላዩ ላይ ኢየሱስን እወደዋለሁ፣ ኢየሱስ እናንተን ይወዳል የሚል ቲሸርትን አድርጓል። ቤቷ በብዙ ባዕድ ነገሮች የተሞላ ነው። በብዙ የተለያዩ ጌጣጌጦችም አሸብርቋል። ከዚህ በኋላ ቀጥታ ብራይስ እንዲህ ሲል ንግግሩን ጀመረ። ራስሽን በምን ቦታ ወይም ደግሞ በምን ደረጃ ላይ ትገልጫለሽ? ለምሳሌ ብዙ ሰዎች ራሳቸውን እንደ መዳፍ አንባቢ ብቻ ሳይሆን አንዳንዶች እንደ መተተኛ፣ ሌሎች ደግሞ እንደ ጠንቋይ ራሳቸውን ይሰይማሉ። አንቺስ ምን አይነት ስያሜ አለሽ ብሎ ጠየቃት። እሷም ቀጠለችና እኔ አሁን ከጠራቸው ውስጥ የትኛውም ውስጥ አልመደብም። እኔ ሳይኪክ ወይም ደግሞ የወደፊቱን የምናገር ብቻ ነኝ። ወይም ደግሞ ብዙ ሰዎች እንደሚሉ ልክ እንደ ፈዋሽ ወይም ታዳጊ መቁጠር ትችላለህ። በዋነኝነትም የምሰራው ከመልአኩ ገብርኤል ጋር ቀጥተኛ የሆነ ግንኙነት ስላለኝ ነው። ይህ ደግሞ ተፈጥሮ የሰጠችኝ የራሷ ስጦታ ነው፣ ከመልአኩ ጋር መነጋገር። በቤተሰቦቼና በዘር ሐረጌ አራተኛ ትውልድ ነኝ። መግነጢሳዊ ኃይልን ማንበብ እችላለሁ። ይህ ከአያቶቼ የወረስኩት ነው። ብራይስም ቀጠለ። እሺ እስኪ እንዴት ነው የምትሰሪው ብሎ ጠየቃት። እሷም ቀጠለች። ያው የኔ አሰራሮች ብዙና የተለያዩ ናቸው። ለምሳሌ አንድ ሰው ወደኔ ሲመጣ አንድ ሰውን ወደፊት መናገር በሚችል ካርታና በተለያዩ የማዕድን ድንጋዮች የዛን ሰው የወደፊት እጣውን መናገር እችላለሁ። እንን ሳረግ ከፊት ለፊቴ የተቀመጠውን ሰው አይኖቹን እያየው ነው። ምክንያቱም በአይኑ በኩል ወደ መንፈሱ መግባት እችላለሁ። የሰው አይን የመንፈሱ መስኮት ነው። ከዚህ በኋላ ወደዛ ሰው የሚገባና ከዛ ሰው የሚወጣ ኃይል አለ። እሱንም በደንብ እጠቀማለሁ። አንዳንዴ ከዛ ሰው ጥሩ የሆነ ኃይል ሊወጣ ይችላል። አንዳንድ ጊዜ ደግሞ እኔ የምሰጠውን ኃይል ይቀበላል። ከዚህ በኋላ ያ ሰው በዝምታ እንዲያሰላስል አደርገዋለሁ፣ ወይም ደግሞ ሜዲቴሽን። በእርግጥ በሜዲቴሽን ውስጥ ብዙ በውስጡ ያለው የሚሰራ ስራ አለ። እሱን ሁሉ ለዚህ ሰው አደርግለታለሁ። አሁን ያልኩ ነገሮች በሙሉ ስጦታ ናቸው። እነዚህን ነገሮች ለማድረግ በፍጹም በህይወቴ አንድ ቀንም ቢሆን መጽሐፎችን አንብቤ አላውቅም። የትኛውንም አይነት ክላሶች ወስጄ አላውቅም። ክፍል ውስጥ ተምሬ አላውቅም። ይህ ነገር ገና ስወለድ ከአያቶቼ የወረስኩት ውድ ስጦታ ነው። በእርግጥ አብዛኛው ሰው ወደኔ የሚመጣው ፈውስን ፍለጋ ነው። እውነቱን ልንገርህ፣ እኔ የራሴን ሻማዎችና የራሴን ሳሙናዎች እሰራለሁ። ታዲያ ወደ እነዚህ ሻማና የራሴ የሆኑ ሳሙናዎች ውስጥ የራሴን ኃይል፣ ጥሩ የሆነ ስበት ያለውን ኃይል እከትበታለሁ። ከዛ በኋላ ይህንን ጥሩ ኃይል የያዘ ነገሮችን እነሱ ቤት እንዲያስገቡትና እንዲጠቀሙት አደርጋለሁ። ብራይስም ቀጠለ። ስለዚህ አሁን አንቺ እንዳልሽ በዋነኝነት የምትሰሪው ሰዎችን መፈወስ፣
ደግሞም የሰዎችን ዕጣ ፈንታ ማወቅና ለነዚህ ሰዎች መናገር ወይም ማስጠንቀቅ። በዚህ ሰዓት ብራይስን አቋረጠችውና አዎ ካርታዎቹን የማነበው ልክ እነዛው ሰዎች ከጠየቁኝ ብቻ ነው። ያለ እነሱ ፈቃድ በፍጹም ወደፊታቸውን ዕጣ ፈንታቸውን ማንበብ አልችልም። ምክንያቱም ይህንን ማንበብ እጅግ በጣም ጠለቅ ያለ ዕውቀት ይፈልጋል። ጠንካራ ነው። ካርታው ራሱን በራሱ ነው የሚያነበው። እኔ በግሌ ለማንም ሰው ካርታቸው እንዲነበብ አልፈልግም። ነገር ግን በሚገርም ሁኔታ አብዛኛው ሰው የሚመጣው ወደፊታቸውን ለማወቅና ዕጣ ፈንታቸውን እንዲነበብላቸው ነው። አንድ ሰው ወደ እኔ መጥቶ ዕጣ ፈንታውን ማወቅ ሲፈልግ እንዲህ ነው የማደርገው። በመጀመሪያ የበፊት ህይወቱንና ከዚህ በፊት ያጋጠመውትን ነገሮችን በሙሉ ነግረዋለሁ። ቀጥዬ ደግሞ አሁን ያለበትን ነገሮችና አሁን ያለበትን ሁኔታ በሙሉ አብራራለታለሁ። ከዚህ በኋላ ምናልባትም ብሎ እግዚአብሔር የወደፊቱን የሚነግረኝ ከሆነ የዚህን ሰው የወደፊት አንድም ነገር ሳላስቀርበት እነግረዋለሁ ብላ መለሰች። ከዚህ በኋላ ብራይስ በመገረም ሁላችንም ያሰብነውን ጥያቄ ጠየቃት። ታዲያ ስለዚህ እግዚአብሔርን እዚህ ጋር ከጠራሹ አንቺ በእግዚአብሔር ታምኛለሽ ማለት ነው አላት። እሷም እንዲህ ስትል አንድ አስገራሚ ያልተጠበቀ ምላሽን ሰጠች። እንዴ ታዲያሳ በሚገባ በእግዚአብሔር አምናለሁ። እኔ እኮ ማለት ዳግመኛ የተወለድኩ ክርስቲያን ነኝ። በኢየሱስም በእግዚአብሔር አምላክነት አምናለሁ። ደግሞም እኮ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀብያለሁ። በመጀመሪያ ከቤተሰቦቼ በወረስኩት የሮም ካቶሊክ ነበርኩኝ። ከዛ በኋላ ነው የ14 ዓመት ልጅ ያለው ወደ ክርስትና የመጣሁት። ነገር ግን እውነቱን ንገሪኝ ካልከኝ የማምነውን ልነግርህ እፈልጋለሁ። በእርግጥ እምነቶች በሙሉ ሰው ሰራሽና ሰዎች የፈጠሩት ነገር ነው። እንደኔ እምነት ደግሞ ኢየሱስ ክርስቶስን ካወቅከውና ከሱ ጋር ጥቂትም ቢሆን ህብረት ለማድረግ ከሞከርክ ያ በቂና ቁልፍ ነገር ነው። ብራይስም ቀጠለ። እሺ ይህንን ነገር ለስንት ዓመታት ስታረጊው ቆይተሻል ብሎ ቤቱን በእጆቹ ጠቆም እያደረገ ጠየቃት። እሷም ቀጠለች። በዚህ ሥራ ውስጥ በእርግጥ ለ30 ዓመታት ያክል ቆይቻለሁ። ነገር ግን የምሰራውና ይህ ሙሉ ዓመታት በእግዚአብሔርም ሆነ በኢየሱስ ክርስቶስ ላይ ያለኝን እምነት አልቀየረም። ምክንያቱም አሁን ላይ እኔ ያለኝ ራሱ እግዚአብሔር የሰጠኝ ስጦታዎች ነው። ብራይስም ቀጠለ። ታዲያ አሁን አንቺ ያልቻለሽው እግዚአብሔር ራሱ ሰዎችን እንድትፈውሺና የተለያዩ ነገሮችን በቤታቸው እንድታስቀምጪላቸው እግዚአብሔር ነው የሾመኝ ነው የምትይው አላት። እሷም አዎንታዋን ሰጠችው። እሱም ቀጠለና ታዲያ አሁን አንቺ በማን ስልጣን ወይም ደግሞ በማን ስም ነው ይህንን ሁሉ ነገር የምትሰሪው? ወይም ደግሞ ባጭሩ ለመጠየቅ ማን ነው ይህን ሁሉ ነገር እንድታረጊ ኃይል እየሰጠሽ ያለው? ቀጠለች። ብዙ ጊዜ ሰዎች ነፍሳቸውና መንፈሳቸው እንድትነጻ ረድቻቸዋለሁ። ደግሞም ብዙ ጊዜ ሰዎች ከፈውሳቸው ጋር መገናኘት እንዲችሉ አድርጌያቸዋለሁ። ይህንን ሁሉ ነገር ሳረግ የሚያግዘኝና የሚረዳኝ አካል አለ። የመጀመሪያ በመናፍስት እርዳታ ነው። ሁለተኛው ደግሞ በሰማያት ላይ ያሉት መላእክቶች ናቸው የሚረዱኝ። ብራይስ ቀጠለ። ለምሳሌ እኔ መጽሐፍ ቅዱሴን ማንበብ እወዳለሁ። ታዲያ መጽሐፍ ቅዱሴን በማነብበት ወቅት ኢየሱስ ክርስቶስ በአዲስ ኪዳን መጽሐፍ ላይ አንድ ነገር በግልጽ አስቀምጦልናል። ለምሳሌ እኔ መጥፎ ነገሮች ወደ ህይወቴ የመጡ ከሆነ ደግሞም ከኃጢአቶች ነፃ መሆን ከፈለኩና በነፃነት መኖር ከፈለኩኝ አንድ ነገር ነግሮኛል። እሱም በቀጥታ ኢየሱስ ክርስቶስ ጋር እንድመጣ ነው። ታዲያ ኢየሱስ ክርስቶስ ይህንን ነገር በግልጽ መጽሐፍ ቅዱሳችን ላይ አስቀምጦልናል። ምናልባት ፈቃደኛ ከሆንሽ የኔን ታሪክ ልነግርሽ እወዳለሁ። አየሽ፣ እኔ ክርስቲያን የሆንኩት ከ4 ዓመታት በፊት ነው። ያደግኩት ክርስቲያኖች በሚበዙበት አካባቢ ነው። የተማርኩትም የክርስቲያኖች ትምህርት ቤት ነው። ነገር ግን በውስጤ በእግዚአብሔር ላይ ምሬት ነበረኝ። የሚገርመው ከክርስቲያን ቤተሰቦች ወጥቼ እግዚአብሔርን የምቃወም ነበርኩ። ምክንያቱም ደግሞ ብዙ ሰዎች ስለ ኢየሱስ ክርስቶስና ስለ እግዚአብሔር አምላክነት ሲነግሩኝ የተሳሳተ ምስል ሰጥተውኛል። ታዲያ የተለያዩ ሰዎች በስህተትና ባለማወቅ እግዚአብሔር ነው ያሉኝን ነው ብዬ ተቀብዬ ነበር። ይህ ደግሞ ፍጹም ስህተት ነበር። ምክንያቱም መጽሐፍ ቅዱስ ላይ ያለው እግዚአብሔር ኢየሱስና እነዚህ ሰዎች የነገሩኝ በፍጹም የተለያየ ነበር።
ታዲያ ከዚህ በኋላ ለዓመታት በድብርት ውስጥና በጥያቄ ውስጥ ለዓመታት ኖሬያለሁ። ነገሮች አንድ በአንድ ሲደራረቡብኝም ራሴን ለማጥፋት ወሰንኩ። ይህ ሐሳብ በውስጤ እየገነነ መጣ። ነገሩንም ላደርገው ቆርጬ ተነሳው። ታዲያ በዚህ ጉዳይ ማለትም ራሴን በማጥፋት የቆረጥኩት የ17 ዓመት ታዳጊ ያለው ነው። ታዲያ ራሴን የማጠፋበት ቀን ምሽት ደረሰ። ከሞቴ በፊት የመጨረሻ ምግቤን ልብላ ብዬ አንድ ምግብ ቤት ገብቼ በላው። ይገርምሻል፣ ያንን እየበላው በነበረበት ሰዓት ነው መግነጢሳዊ መለኮታዊ የሆነ ከኢየሱስ ጋር ህብረት ያደረኩት። ኢየሱስ በተገለጠልኝ ሰዓት አንድ ጥያቄ ልጠይቀው ፈለኩ። ኢየሱስ ሆይ አንተ የእውነት ካለህ እባክህ ድብርቴንና ጭንቀቴን ውሰድልኝ አልኩኝ። ምክንያቱም እነዚህ ምክንያቶች ነበሩ ህይወቴን እንድወስድ ወይም ራሴን እንዳጠፋ ይገፋፋኝ የነበረው። ታዲያ እውነቱን ልንገርሽ፣ ከዛች ምሽት ጀምሮ በፍጹም ድብርትም ሆነ ጭንቀት በህይወቴ ዝር ብለው አያውቁም። የዛች ዕለት ከኢየሱስ ጋር ኑሮ ብዬ ጀመርኩ። ከዚህ በኋላ ነው በጥልቀት መጽሐፍ ቅዱሴን ማንበብ ጀመርኩ። መጸለይና ከኢየሱስ ክርስቶስ ጋር ህብረት ማድረግንና ጊዜን ማሳለፍ ጀመርኩ። የሚገርመው ነገር መጽሐፍ ቅዱሴን የበለጠ እያወቅኩ በመጣው ቁጥር ብዙ ነገሮች ይገለጡልኝ ጀመረ። ለምሳሌ መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 14 ላይ ኢየሱስ ክርስቶስ ስለ መንፈስ ቅዱስ ያወራል። ኢየሱስ ክርስቶስ ስለ መንፈስ ቅዱስ ሲናገር ለኛ የሚላክ አጽናኝና አጋዣችን እንደሆነ ነግሮናል። እግዚአብሔር በእኛ ውስጥ የሚኖረውና እኛን የሚያወራን በመንፈስ ቅዱስ አማካኝነትም ነው። በየትኛውም ጊዜ ላይ እኛን ሊያጽናና እሱ ዝግጁ ነው፣ ሊረዳንም ዝግጁ ነው። ደግሞም ኢየሱስ ክርስቶስ በመስቀል ላይ ሞቶልን የኛን ሞት ነበር የሞተልን፣ ማለትም ኃጢአታችንን አስወገደው። ከዛ በኋላ ግን ከእግዚአብሔር ጋር ህብረት ማድረግ እንደምንችል ተረዳው። አየሽ፣ ከዛ በፊት ከእግዚአብሔርም ከኢየሱስ ክርስቶስም ጋር ህብረት ማድረግ የሚቻል አይመስለኝም ነበር። ነገር ግን መጽሐፍ ቅዱሴን እያነበብኩ በመጣው ቁጥር ከእግዚአብሔር ጋር መቀራረብ እንደምችልና እግዚአብሔር እኔን ሊናገረኝ እንደሚችል ተረዳው። ከምንም በላይ ደግሞ ለኃጢአቴ ዕዳ እንደተከፈለልኝ ገባኝ። ስለዚህ ኢየሱስ ክርስቶስ ለኃጢአቴ ስለሞተልኝ እኔ አሁን ከእግዚአብሔር ጋር የማውራት እድል ድጋሚ ተሰጥቶኛል። ኢየሱስ ክርስቶስ ድልድይ ሆኖናል። አሁን በነፃነት ከእግዚአብሔር ጋር ማውራት እንችላለን። ታዲያ ይህንን ሁሉ ነገር የነገርኩሽ አንድ ጥያቄ አንቺን መጠየቅ ፈልጌ ነው። በእርግጥ ይህን ጥያቄ ስጠይቅሽ እንደ መጥፎ ነገር እንዳታይብኝ እጠይቅሻለሁ። ከክፋት ሳይሆን እውነቱን ማወቅ ስለፈለኩ ነው ይህንንም እጠይቅሽ። ብዙ ጊዜ መጽሐፍ ቅዱሴን ሳነብ መናፍስት ጠሪዎች፣ ጠንቋዮች ወይም መተተኞች ጋር እንዳንሄድ በተደጋጋሚ ይነግረናል። አንቺ ደግሞ አሁን ዳግመኛ የተወለድኩ ክርስቲያን ነኝ ትያለሽ። ይህን ሱቅ ከፍተሽም እየሰራሽ ነው። ነገር ግን ለሰዎች የምትሰጫቸውም ነገሮች ሆኑ ሱቅሽ ውስጥ የተቀመጡት ዕቃዎች ኢየሱስ ክርስቶስን አይወክሉም። ስለዚህ አሁን ምናልባት መጽሐፍ ቅዱስ ከሚያወራው ነገር አንፃር ምን አይነት አስተሳሰብ አለሽ ወይም ሐሳብሽን ንገሪኝ። እሷም ቀጠለች፣ እውነት ነው መጽሐፍ ቅዱስ እኔ ስለምሰራቸው ስራዎች በሙሉ ሲናገር አይቻለሁ። ነገር ግን እኔም እስኪ ልጠይቅ፣ መጽሐፍ ቅዱስ እምነትን ስለሚያድስ ሰው ሲናገር አይተህ ታውቃለህ? እኔ እምነትን ነው ማድሰው። ብራይስም መናገር ቀጠለ፣ እንዲህ አላት፣ ምናልባት መጽሐፍ ቅዱስሽን ካነበብሽ ሐዋርያት ሥራ ላይ የተጻፈልን አንድ መሰረታዊ የሆነ የመጽሐፍ ቅዱስ ቃል አለ። በመጀመሪያ ኢየሱስ ክርስቶስ ካረገ በኋላ መንፈስ ቅዱስን ላከላቸው። ከዚህ በኋላ ሐዋርያቱ በተሰበሰቡበት እጅግ በጣም መቀጣጠልና የመንፈስ ቅዱስ እሳት መውጣት ጀመረ። ከዚህ በኋላ ሐዋርያቶቹን ያዩ ብዙ ሰዎች ክርስቲያን መሆንና ኢየሱስ ክርስቶስን መቀበል ጀመሩ። ክርስቲያኖች መብዛትና መስፋፋት ጀመሩ። ከዚህ በኋላ መጽሐፍ ቅዱሳችን ስለ አንድ ሰው ይነግረናል። በዛው በሐዋርያት ሥራ ምዕራፍ 8 ላይ ከተመለከትሽ ሲሞን ስለሚባል አንድ አስማተኛ ይነግረናል። ይህ ሰው በግልጽ መጽሐፍ ቅዱሳችን ሲነግረን መንፈስ ቅዱስን ወይም ደግሞ መንፈስ ቅዱስ የሚሰራቸውን ሥራዎች በሙሉ በገንዘቡ ከስምዖን ጴጥሮስ መግዛት ፈልጎ ነበር። አየሽ፣ ሲሞን እነ ጴጥሮስ ላይ ይሰራ የነበረውን የመንፈስ ቅዱስ ስጦታን ተመልክቶ ያንን ስጦታ በገንዘብ ለመቀየር ፈልጎ ነው። ይህን ስጦታ ገዝቶ ለራሱ መጠቀም ነበር የፈለገው።
ይህን የሰሙት ሐዋርያቶችም ወዲያውኑ ነው ሲሞንን የገሰጹት። ይባስ ብሎ አደገኛ እርግማን እንደተረገመን በመጽሐፍ ቅዱሳችን ላይ ተመልክተናል። አንተም ገንዘብህም ጥፉ ተብለዋል። መጽሐፍ ቅዱሳችን ላይ ብዙ መንፈሳዊ መስለው ነገር ግን መንፈሳዊ ያልሆኑ ከጨለማ የመጡ ሰዎች ነበሩ። እነዚህ ሰዎች ብዙዎችን ሲያታልሉና ሲያጭበረብሩ ኖረዋል። ነገር ግን እውነተኝነታቸው ወይም ሐሰተኝነታቸው ይገለጥ የነበረው ልክ እውነተኛ የእግዚአብሔር ሰዎች ሲመጡ ብቻ ነው። በእርግጥ የኢየሱስ ክርስቶስ ፍቅር ሊመዘን የማይችል ፍቅር ነው። ምክንያቱም ሁሉንም ሰው ማግኘት ይፈልጋል። ሁሉንም ሰው ወደሱ ማምጣት ይፈልጋል። የታመሙትን መፈወስ፣ የተጎዱትን ማጽናናት እሱ የሚፈልገው ነገር ነው። ምናልባትም ደግሞ በአንቺ ይህንን ስራ ሊሰራ ይችላል። ምናልባት እሱ ራሱ በአንቺ በኩል ተጠቅሞ ሰዎችን ነፃ ሊያወጣ፣ ሊያድን፣ ሊፈውስ ይችላል። ነገር ግን ይህንን ስታረጊ በግልሽ የምታገኙ ጥቅም ሊኖር አይገባም። ምክንያቱም በነፃ የተሰጠሽን በነፃ ልትቀበይ ይገባል። ለምሳሌ አንቺ ይህንን ነገር የማረገው በእግዚአብሔር እውቅና ነው ካልሽ፣ እግዚአብሔር በነፃ የሰጠሽን ስጦታ በነፃ ልታገለግይበት ይገባል። በእርግጥ አንቺ ግን በዚህ ስፍራ ለሚመጡት ደንበኞችሽ በእርግጠኝነት ለመፈወስም ሆነ የወደፊታቸውን ለማወቅ ታስከፊያቸዋለሽ። ምናልባትም ደግሞ ለእግዚአብሔር እየሰራሽ እንደሆነ የሚመስልሽ ከሆነ መጀመሪያ ከእግዚአብሔር ጋር ጥልቅ የሆነ ህብረት ሊኖርሽ ይገባል። መጀመሪያ የእግዚአብሔርን ስጦታ ከመቀበልሽ በፊት ራሱ ስጦታውን የሚሰጠውን አካል አጥብቀሽ ልታውቂውና ልትይዙ ይገባል። ደግሞም እስኪ ልጠይቅሽ፣ ምናልባት አሁን እየሰራሽ ያለሽውን ነገር እግዚአብሔር አምላክ የሚደግፈው ባይሆንስ? እሷም ቀጠለች፣ እሱ የማይፈልገው ከሆነ እኔ አሁኑኑ አቆም ነበር አለች። ብራይስም ቀጠለ፣ ምናልባት የቅጽበት እግዚአብሔር አምላክ እየታደገሽ ቢሆንስ? ምናልባትም በእኔ በኩል እየተናገረሽ ቢሆንስ? እንደኔ አስተያየት እነዚህ በሙሉ ነገሮች ወደ እግዚአብሔር የሚያቀርቡሽ ሳይሆን ከእግዚአብሔር የሚያርቁሽ ናቸው። የበለጠ ከእግዚአብሔር ጋር ህብረት ማድረግ እንዳትቺ የሚያግዱሽ ነገሮች ናቸው። ከዛም ብሶ ምናልባትም ሰዎችን ወዳልሆነ አቅጣጫ እየመራሽ ሊሆን ይችላል። ምናልባት እኔና አንቺ አሁን ስናወራ እግዚአብሔር አምላክ ይህንን ሁሉ ነገር እርግፍ አድርገሽ ተይው የሚል መልእክትን እየሰጠሽ ቢሆንስ? እሷም ድምጿን ለስለስ አድርጋ እንዲህ አለች፣ እስኪ ምናልባትም ጸልይበት ይህን ነገር አውቃለሁ አለች። ብራይስም ቀጠለ፣ አየሽ ምናልባትም መጽሐፍ ቅዱስ የምታነቢ ሴት ልትሆኚ ትችያለሽ። ምክንያቱም ደግሞ እኔ ቅድም ካወራሁት ነገር ጋር በሙሉ ተስማምተሻል፣ ከአንዱም ጋር አልተካረንሽም ነበር። የሚገርመው ነገር መጽሐፍ ቅዱስ እንኳን ከአንቺ ጋር አብሮ እንደማይተባበር ተመልክተሻል። ምክንያቱም ከጠንቋዮች ወይም ደግሞ መናፍስትን ከሚጠሩ ሽሹ ይለናል። ስለዚህ ሁለታችንም አንድ የሚያመሳስለን ነገር አለ። እኔም አንቺም እግዚአብሔር አምላክ በዚህ ጉዳይ ላይ ወይም ደግሞ አንቺ በምታነቢያቸው ካርታዎች እንደማይከብርና ክብሩንም በዛ በኩል እንደማይገልጽ እርግጠኞች ነን። እውነታውን ለመነጋገር እግዚአብሔር አምላክ እኛን ለማውራት ካርታዎችን አይፈልግም፣ ወይም ደግሞ የሆነ የተብለጨለጨ ነገሮችን የሆነ ድርጊቶችን እንድናረጋ አይፈልግም። እኔ እኮ የሚገርመኝ ምናልባትም አሁን እየተጠቀምሻቸው ያሉት ካርታዎችም ሆነ የተለያዩ ነገሮች በእርግጠኝነት የዛን ሰው የበፊት ታሪክ የአሁኑን ታሪክ ሊነግረው ይችላል። ነገር ግን አንድ ነገር በእርግጠኝነት እነግርሻለሁ፣ እግዚአብሔር አምላክ በዚህ ጉዳይ ውስጥ የለበትም። ደግሞም አንድ ነገር እርግጠኛ ነኝ፣ የትኛውም ነገር የትኛውም መልእክትና የትኛውም አካሄድ ከመንፈስ ቅዱስ ውጪ ከመጣ አጋንንታዊ ነው ማለት ነው። ስለዚህ እንደኔ ሐሳብ እነዚህ ነገሮችን በሙሉ አውጥተሽ ወደ እግዚአብሔር መመለስ አለብሽ። በእርግጠኝነት እጆችሽን ወደ እግዚአብሔር ብትዘረጊና ወደ እግዚአብሔር ብትመለሺ በፍጹም እግዚአብሔር አያሳፍርሽም። አየሽ፣ ሰዎች 99%ቸውን ለእግዚአብሔር ሰጥተው 1% ግን ለሱ ካልሰጡ እኔ የእግዚአብሔር ነኝ ሊሉ አይችሉም። ምክንያቱም ሰዎች ሙሉ በሙሉ የእግዚአብሔር ለመሆን 100% መስጠት ይኖርባቸዋል። ያቺ 1%ን መጣልና መደበቅ የለብሽም። ደግሞም እርግጠኛ ነኝ እግዚአብሔር ባንቺ ህይወት ውስጥ የራሱ የሆነ ዓላማ አለው። ከዚህ በኋላ እነዚህን ካርዶች ለሰዎች እያነበብሽ እንድትኖሪ እንደማይፈልግ እርግጠኛ ነኝ። አየሽ፣ ኢየሱስ ክርስቶስ ራሱ በሉቃስ ወንጌል ምዕራፍ 17 ላይ እንዲህ ሚል ጥብቅ ቃል ነው የተናገረው። እንዲህ ይላል፣ ለደቀ መዛሙርቱም እንዲህ አላቸው፣ መሰናክል ግድ ሳይመጣ አይቀርም፣ ነገር ግን
መሰናክሉን ለሚያመጣው ወየውለት። ከነዚህ ከታናናሾች አንዱን ከማሰናከል ይልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይጠቅመው ነበር ይለናል። እውነቱን ለመናገር ይህ በጣም የሚያስደነግጥና የሚያስፈራ ነገር ነው። ኢየሱስ ክርስቶስ በዛው ስለ ኃጢአት ቀንበር እየተናገረ ነው። በግልጽ ኃጢአት ይገላል። ምክንያቱም በሌላም ቦታ የኃጢአት ደሞዝ ሞት ነው ብሎ ጽፎልናል። በዚህ መካከል በመሃል ብራይስን አቋረጠችውና እንዲህ ብላ ቀጠለች። አዎ እውነት ነው። በእርግጥ ለዚህ ምንም አይነት ምላሽ የለኝም። ምን እንደምመልስም አላውቅ። ነገር ግን አንድ ጥያቄ አለኝ። ክርስትና እምነት ነው ብለህ ታስባለህ? ብራይስ መለሰ። ይመስለኛል ሁለት ነገር ነው። በመጀመሪያ አንቺ እንዳልሽው እምነት ነው። በሁለተኛ ግን ህብረት ነው። ህብረት የሌለው እምነት ደግሞ በፍጹም ህይወት የለውም። ለምሳሌ በዓለማችን ላይ ብዙ አይነት ሃይማኖቶች አሉ። እስልምና፣ ቡዲዝም፣ የተለያዩ ሃይማኖቶች አሉ። ነገር ግን እነዚህ ሃይማኖቶች ሰዎች ራሳቸውንም እንዲጠይቁ ፈልጋለሁ። እምነት ብቻ ነው ወይስ ህብረት አለበት? ህብረት የሌለበት እምነት ባዶ ነው። ትክክለኛ ክርስትና የሚባለው አንድ ሰው ክርስቲያን ነኝ ብሎ ስላሰበ ሳይሆን እውነተኛ ህብረት ከኢየሱስ ክርስቶስ ጋር ማድረግ ሲችል ብቻ ነው። በክርስትና ውስጥ ያለ ሰው ራሱን ክዶ መስቀሉን ማንሳትና መሸከም አለበት። እስከ ወዲያኛው ድረስ ኢየሱስ ክርስቶስን ሊከተለውም ይገባል። አየሽ፣ እምነቱ ሳይሆን ያ ህብረት ነው ወደ መንግሥተ ሰማያት እንድንገባ የሚያደርገን። ስለ ኢየሱስ ክርስቶስ ማወቅ አንድ ነገር ነው። ኢየሱስ ክርስቶስን በግል ማወቅ ደግሞ ሌላ ነገር ነው። ሁለቱ በጣም የተለያዩ ነገሮች ናቸው። ሰዎች ስለ ኢየሱስ ክርስቶስ ስለሚያውቁ ብቻ ክርስቲያን ናቸው፣ ዳግመኛ ተወልደዋል ወይም ወደ መንግሥተ ሰማያት ይገባሉ ማለት አይደለም። አየሽ፣ መጽሐፍ ቅዱሳችን ላይ በሐዋርያት ሥራ ላይ አንድ የሚገርም ታሪክ ተጽፎልናል። ሐዋርያቶች እየበረቱ ሲመጡ ከዛም በኋላ ደግሞ ክርስቲያኖች እየጠነከሩና እየበዙ የመጡበት ጊዜ ነበር። ልክ እንደነ ኤፌሶን፣ ገላትያ፣ ፊልጵስዩስ እየተመሰረቱ ነበር። ሰዎችም በመንፈስ ቅዱስ ሲነቃቁ ነበር። እነ ጴጥሮስ ይህንን ይመሩታል። ከዚህ በኋላ ሁለት ሰዎች መንፈስ ቅዱስን ወይም እግዚአብሔርን ለማጭበርበር ሞከሩ። አናንያና ሰጲራ የሚባሉት ሰው። እነዚህ ሰዎች ያላቸውን በሙሉ የሸጡ አስመስለው ወደ እነ ጴጥሮስ መጡ። ነገር ግን ውሸታቸውን ነበር። ያላቸውን በሙሉ አልነበረም የሰጡት። ከዚህ በኋላ በሚያስገርም ሁኔታ እነዚህ ሁለት ሰዎች ባደረጉት ኃጢአት ምክንያት ሞቱ። ሰዎች ሁሉ ደነገጡ። እግዚአብሔር እንዴት ይህንን አደረገ አሉ። ነገር ግን እግዚአብሔር ቤተ መቅደሱን ወይም ቤቱን፣ ክርስትናን፣ እምነትን እያጠራ ነበር። የሚሆኑት ከማይሆኑት እየተለዩ ነው። ለምሳሌ አንድ ጥሩ ምሳሌ ልንገርሽ። እኔ አንቺን እወድሻለሁ እያልኩኝ ነገር ግን በየቀኑ የምደበድብሽ ከሆነ የእውነት ፍቅሬን እየገለጽኩልሽ ይመስልሻል? ወይም ደግሞ እወድሻለሁ እያልኩ በአፌ እየተናገርኩኝ ከዛ በኋላ እየተናደድኩ ብደበድብሽ ከዛ ልክ ከመተውሽ ቀጥሎ ድጋሚ ይቅርታ ብልሽ ምናልባት ለመጀመሪያ ጊዜ ይቅር ልትይኝ ትችያለሽ። ስደጋግመው ግን ይህ ሰው ይወደኛል ብለሽ በፍጹም አታስቢ። ምክንያቱም አንድ ሰውን መደብደብ የፍቅር መገለጫ አይደለም። ከዛ በኋላ ይህ ሰው ውሸቱን ነው፣ አይወደኝም የሚል ሐሳብ ወደ ጭንቅላትሽ ይመጣል። ልክ እንደዚሁ ከእግዚአብሔር ጋር ህብረትም ይመሳሰላል። እግዚአብሔር ሆይ እኔ ያንተ ነኝ፣ እግዚአብሔር ሆይ እወድሃለሁ እያልን ነገር ግን የተወሰኑ ኃጢአቶችን ደብቀን ሸጉጠን የምንይዝ ከሆነ ይህ ፍቅር አይደለም። እግዚአብሔርም በከፊል መውደድ አንችል። የሆነ ጥግ ድረስ እግዚአብሔርን እንወደዋለን። ከሆነ ነገር በኋላ ግን ለራሴ ቅድሚያ መስጠት አለብኝ የምንለው ከእግዚአብሔር ጋር ያለ ህብረት የለም። ኢየሱስ ክርስቶስ ሙሉ በሙሉ የሱ እንድንሆን ይፈልጋል። ወዲያውኑ ይቺ ሴት ጥያቄን አቀረበችለት። ታዲያ አሁን አንተ ለምሳሌ ለኢየሱስ ክርስቶስ ሙሉ በሙሉ ተሰጥቻለሁ ብለህ ታስባለህ ብላ ጠየቀችው። እሱም ቀጠለ፣ በእርግጥ ትክክለኛ ጥያቄ ነው የጠየቅሽኝ። እኔ በግሌ አዎ ሕይወቴን ሙሉ በሙሉ ለኢየሱስ ክርስቶስ አሳልፌ ሰጥቻለሁ። ይህ ማለት ግን እኔ ፍጹም ሰው ነኝ ማለት አይደለም። ልሳሳት እችላለሁ። ነገር ግን አንድ ነገር አለ። እያወቅኩና ሆን ብዬ አንዳንድ ነገሮችን ከእግዚአብሔር ማስቀደም ስጀምር ያ ኃጢአት ይሆናል። እግዚአብሔርን ባወቅን ቁጥር ወደ እግዚአብሔር መምሰል እያደግን ነው የምንመጣው።
ለምሳሌ አሁን አንቺ የምትሰሪው በእርግጠኝነት ኃጢአት እንደሆነ ታውቂያለሽ። ይህንንም ስታደርጊ ሳታውቂ ስላልሆነ ነገሩ እንደ ኃጢአት ነው። አንዳንድ ነገሮችሽን በራስሽ ፍላጎት ወደ ኋላ ደብቀሻቸዋል። በእርግጥ ሙሉ በሙሉ መሰጠት ቀላል አይደለም፣ እጅግ በጣም ከባድ ነው። ስለዚህ ኃጢአት እንደሆነ ከምናውቀው ነገር ጋር በፍጹም ልንጫወት አይገባም። ምክንያቱም የኃጢአት ደሞዝ ሞት ነው። ሞትን ደግሞ መሞት አንፈልግም። ምናልባት እነዚህ ነገሮች የገቢ ምንጮችሽና እንጀራ የምታገኝበት ሊሆን ይችላል። ነገር ግን መጽሐፍ ቅዱስ እንደሚነግረን በፍጹም እግዚአብሔርንና ገንዘብን እኩል ማስኬድ አይቻልም። ይህን ሁሉ ነገር በድንገት አቁሚ እያልኩሽ አይደለም። ነገር ግን አሁን የምትሰሪው ነገር ኃጢአት እንደሆነ በደንብ አውቀሽ ከዛ በኋላ ይህ ደግሞ እስካሁን ድረስ የገቢ ምንጭሽ እንደሆነ አውቀሽ ለእግዚአብሔር አንድ ጸሎት መጸለይ አለብሽ። እግዚአብሔር ሆይ ይህ ሁሉ ነገር ኃጢአት እንደሆነ አውቃለሁ፣ ብዙዎችንም እንዳሳትኩኝ አውቃለሁ። ላደረኩት ነገር በሙሉ ይቅር በለኝ። ይህን ነገር በሙሉ ለመተው ወስኛለሁ። ነገር ግን አዲስ የሆነ የገቢ ምንጭን አዘጋጅልኝ ብለሽ ጠይቂው። ከዛ በኋላ በእርግጠኝነት የምነግርሽ ነገር እግዚአብሔር አምላክ ራሱ የራሱ የሆነውን አቅጣጫ ያሳይሻል። ዓይንሽ እያየም አንቺን ለክብሩ ሲጠቀም ትመለከቻለሽ። እግዚአብሔርን አክብረሽ ይህንን ሁሉ ነገር የምትተዊ ከሆነ እግዚአብሔር በፍጹም አያሳፍርሽም። እሷም ቀጠለች፣ አዎ ይህ ሁሉ ነገር የሚሆን ይመስላል፣ ነገር ግን ቀላል አይደለም አለች። ብራይስም ሳይጫንና ሳያስጨንቃት አንድ ነገር አላት። ብጸልይልሽ ፈቃደኛ ነሽ? እሷም በደስታ እባክህ እንድትጸልይልኝ እፈልጋለሁ አለች። እሱም ቀጠለ፣ አንዱ ግን የምጸልይልሽ እግዚአብሔር ይህንን ሁሉ ነገር እንድትተዊ ብርታት እንዲሰጥሽ ነው። እጁንም ለጸሎት ሲዘረግላት ሳታቅማማ እጇን ሰጠችው። በሁለት እጆቹ ቀኝ እጇን ይዞ መጸለይ ጀመረ። እግዚአብሔር አምላክ ሆይ አመሰግናለሁ፣ ይህችን ቀን ስለተጠቀምክባት እናመሰግናለን። እግዚአብሔር ሆይ ደግሞ እንጸልያለን ለዚች ሴት ከዚህ ስፍራ ለመንቀሳቀስ አቅምና ጉልበቱ ናት። ይህንን ሁሉ ነገር መተው ፈልጋለች። እግዚአብሔር ሆይ አቅጣጫ ስጣት፣ ልቧን ተቆጣጠረው። በመጽሐፍ ላይ እኔ እውነት ሕይወት መንገድ ነኝ ብለሃል። ካንተ ውጪ መንገድም ሕይወትም ለመምሰል የሞከሩ ነገሮች በሙሉ ከሕይወታችን ላይ ይውጡ። ሙሉ በሙሉ ላንተ መሰጠት የምንችልበትን አቅም ስጠን። እግዚአብሔር ሆይ ይህችን ሴት እንድትባርካት ፈልጋለሁ። በኢየሱስ ክርስቶስ ስም እንድታወራት ፈልጋለሁ። እንወድሃለን፣ እናመሰግንሃለን። ስላዳመጥከን ስምህ ይባረክ። በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ በዚህ ወጣት አማካኝነት ይህችን ሴት አናገራት። ስንቶቻችን በአቅራቢያችን ላሉት የእግዚአብሔርን ቃል ተናግረናል? ይህ ወጣት ማንም ያላደረገውን ነገር በድፍረት ማድረጉ በእርግጠኝነት እግዚአብሔርን የሚያስደስት ተግባር ነው። ከዛም አልፎ እናንተንም እንደነካ አልጠራጠርም። በዚህ ቪዲዮ ላይ ያላችሁን አስተያየት እንደተለመደው በኮሜንት ሴክሽን ላይ እንጠብቃለን። ስላዳመጣችሁ እናመሰግናለን።